ዋው ዛሬ ሀይሚዬ ተመችታኛለች ዛሬ ማናት እቺ እርጉዟን ለማስቀናትና ለማናደድ ያረግሽው ጥረት በጣም ተመችቶኛል። በጣም ማለት ነው ሀይሚዬ። በዛ ላይ ደግሞ ብሩኬ የሆነ ሳለ በጣም ያሳቀኝ ሳቄ ከት ብዬ ነው የሳቅኩት። የቱ ሰዓት መሰላችሁ? ሴቶቹ ያማቸዋል እንዲህ ሲል በሳቅ ፍርስ ነው ያልኩት። እንዲህ ይችኛዋም ጠምጠም ስትልበት ያችኛዋም ለምን አስጠራኸኝ? ግን ማን ያስጠራ? እርግጠኛ ነኝ አዎ ሀይሚ ናት ያስጠራቻት። ወይኔ ዛሬ በሳቅ ሞትኩኝ። እግዚአብሔርን በሳቅ ገደልን ያደረጉኝ ዛሬማ። እንዴ ይሞታል እንዴ? እንደዚህ ነው እንጂ አላልኳችሁም? እኔ እኮ ትላንትና ነግሬያችኋለሁ። ይሄ ቪዲዮ የተቀረጸው ትላንት ማታ ከተለቀቀው ቪዲዮ በኋላ ነው ብያቸዋል። ትላንትና ሀይሚ የኔ ነው ያለችው አሁንም እሷኑ ለማናደድ ነው ይሄን ራሱ እንደዛ ብላ ውስጥ ያደረገችው ቪዲዮ ቲክቶክ ላይ ማለት ነው። ይመችሽ ቅመማ፣ እንደዚህ ትክክል አድርጊልኝ፣ እርድብን አድርጊያት እንጂ የምመተው ነው እንዳትለቂላት። እንዲህ ገብቶናል። እናንተ ብቻ መስሏችኋል፣ እኛ ገብቶናል። እኔ በግሬስ ፋሚሊ ስስቅ ነበር። አቤት በሰው የሳቁት በራስ ይደርሳል የሚባለው ለካ እውነት ነው። የሚገርማችሁ ነገር እኔ በአብርሽና በሩታ በጣም እንደዚህ አይነት ስራ ሲሰሩ እናደድ ነበረ። እግዚአብሔርን አደራ እንደው ታስታውሱ ከሆነ ምናልባት እንደው አጋጣሚ ቪዲዮን አይታችሁ ከሆነ እኔ እንጃ በፊት ማለት ነው የሀይሚዬና የብሩኬን ልቦና አይቀይርብን አደራ። እንደዚህ አይነት ቪዲዮ ይዘው እንዳይመጡ ወደፊት ምናምን እል ነበረ ብያለሁም ማለት ነው። እና ብቻ ግን ምን እንደምል አላውቅም። ግን ስራ ነው ካሉ እንግዲህ ምንም ማድረግ አይቻልም እንጂ እኔ እንጃ ብቻ። ለማንኛውም እናንተን ደስ እንዳላችሁ እንደተመቻችሁ፣ እናንተን ከተመቻችሁ እኛ ምን አገባን ስሩ። ግን እዚህ ጋር አሁን አንድ ሴት ለሁለት የሚለውን ነው የምንማረው ወይስ ምንድን ነው? ኧረ ተው፣ ግራ አታጋቡን። እናያችኋለን እስከ መጨረሻው። ችግር የለብንም፣ እንታገሳችኋለን። እናንተ ስትቀሩ ነው እንጂ የሚደብረን። በምንም ነገር ብትመጡ አሰለችውንም፣ እኛ እናያችኋለን። ግን ለራሳችሁ ክብር እያሰባችሁ ጨረቃዎች፣ እሺ ዶላር እንደሆነ ቢመጣ አይጠቅምም። ሁሌ ዶላር ፈላጊ ነን ሁሌ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ የጨረቃ ፋሚሊዎች ዛሬ ለቅሶ የለም። ቢያንስ ሌላውን ተውት፣ ለቅሶ የለም። እንግዲህ መግቢያ የሰራው ብሩኬ ነው። ብሩኬ ዛሬ እንዳያችሁት ገጭ ኮስተር ተር ብሎ ነው የመጣው። በቃ ማንም ሰው እንዳይናገረኝ የራሳችሁ ጉዳይ አይነት ነገር ጓገጭ ብሎ ነው ብቻ የመጣውና እንዴ ማንም ቢሆን መጥቶ እኔ ላይ መናገር አይችልም። እኔ ሁለቱንም በጸባይ ሴቶች ናቸው ብዬ አይ ብሩኬ ሴቶች ናቸው ብዬ ለማለፍ ለመታገዝ ሞክሬያለሁ። ከዚህ በኋላ ግን እነሱን አልታገስም። እችኛዋም ሴት ናት ብዬ ነው። ሀይሚም ደግሞ አይ ቡቡዬ ዛሬ ወቀሳ ነው እኮ ሙሉ ለሙሉ የመጣው። በቃ ወቀሳ ማለት ይቻላል። ወቀሳ ነው ዛሬ ሙሉ ለሙሉ የመጣበት ቪዲዮ። ሀይሚም እንደ ወንድ ያረጋታል ነው በቃ በትንሽ በትልቁ ጥፊ ትዘረጋለች። ቡቡዬ ትንሽና ትልቅ እኮ አይደለም። ይሄ እኮ ትልቅ ነገር ነው። ቡቡነት ይሄ እኮ ትንሽ እኮ አይደለም፣ ትልቅ ነገር እኮ ነው። ታው እንጂ ታው። እንደ ሪል ስናስብ እናንተ ጨዋታ ነው ተጫዋቱ፣ ችግር የለውም። ግን እንደ ሪል ስናስበው የትንሽ ነገር አይደለም። ይሄ በትንሹ በቀላሉ የሚታለፍ አይደለም፣ ትልቅ ስህተት ነው። እሷን ማግኘት ራሱ ግን እኔ በነገራችን ላይ እዩ ተብዬዋ ራሱ እንደው የድሮ ፎቶ ምናምን አይቼ ነው እንጂ የድሮ ፍቅረኛውን አስብዬ እንዳምን ያደረገኝ እኔ አንዳንዴ ግን የሆኑ ፎቶዎች ምናምን የበፊት ፎቶዎች አየሁኝና እንደ እውነትም ፍቅረኛው ናት
ምናምን ብዬ አሰብኩኝ እንጂ ማለት ነው። ምናልባት እኮ ኖርማል ጓደኛውም ልትሆን ትችላለች። እዩ ፍቅረኛ ራሱ እኔ እንጃ አትመስለኝም። ምክንያቱም አለ አይደለ አብረው ይሄዳሉ። ፋሚሊ ይቅርታ አድርጉልኝና ከፍ ዝቅ ማለት አይደለም። ወይም ደግሞ እዩን ዝቅ ብሩኬን ከፍ እያደረግኩ ሳይሆን እዚያው ሰው በሰውነቱ እኩል ነው። ሁሉም የእግዚአብሔር ፍጥረት ነው። አንዱ ዝቅ አንድ ከፍ አይደረግም። ግን አለ አይደል ያው ፊዚካሊ የምትገምቱት አብሮ ይሄዳል አይሄድም፣ ትሄዳለች አትሄድም የሚለው ነገር አለ አይደለ? እንደዚህ አይነት ነገር አስቤ ነው። እና እኔ እዩ ራሱ ፍቅረኛ ራሱ አመስለኝም። የድሮ ራሱ ቡቡዬ የምሬን ነው ምልህ የምሬን ነው። እና እንደ ሪል አድርገን ስናስብ እናንተ ጨዋታ ነው፣ ግን እኛ እንደ ሪል አድርገን ስናስብ ትክክል ናት ሀይሚ። በጥፊ አይደለም እኮ ዱላም ልታነሳ ትችላለች። ሌላ ሴት ብትሆን ያጠፋው እኮ ትልቅ ስህተት ነው ቡቡዬ። እንዴ በእሷ ላይ እኮ ሌላ የድሮ ፍቅረኛ እኮ ሄደህ አግኝተሃል። ይህ እኮ ታዲያ ትልቅ ስህተት ነው፣ ትንሽ አይባልም። እና ሀይሚ እየተበሳይታ ጥፊ ብታነሳ እንዴት ነው ሊፈረድባት የሚችለው? አይፈረድባትም። እንዴ የትኛውም ሴት የምታደርገው ነው። አረ ከዚህም በላይ ስንት አለ። ሀይሚ እንደውም በጥፊ ምናምን የመታችህ ይመስላል ስለምትወድ ነው አለ አይደለ? በቃ ምን ታደርግ የራስህ ጉዳይ ብላ ጥላህ እንዳትሄድ። ትወድሃለች፣ ታፈቅርሃለች፣ ከአንተ መሌት አትፈልግም። ያላት አማራጭ በቃ መታገል ነው። በጥፊውም በምንም በቡጭሬው መሞከር ነው። ስለምትወድ ነው እንደዛ ያደረገችው። እና አትውቀሳት። ይሄ ምንም አያስወቅስም። ትክክል ናት፣ አይፈረድባትም። ምክንያቱም አንተም ካወራረህ ካደራረግ አርጌዋለሁ አይነት ነገር እየተጫወተ ስለሆነ፣ በዛ ላይ ደግሞ የክስ ወረቀት እንግዲህ ያው ልጅቷን ያገኘበት ምክንያት እንዴት ልከሰኝ ቻለች እንዴት ምናምን ምክንያት እሱ ነው። ግን ደግሞ እንደዛ አይነት ህግ እንደሌለ ታውቃለህ አይደለ? ስለዚህ እሷን ማግኘት ምንም አያስፈልግም ነበረ። ምናልባት ይሄ ነገር እኔ እንጃ እውነት ሆኖ ከሆነ እውነት ያንተ ልጅ ከሆነ እውነት ልጅህ ከሆነ ምናምን እሷን ለመለማመጥና በውስጥ እንፍታው ወይም ደግሞ አትክሰሽኝ አይነት ነገር ነው የሚያሳየው እንግዲህ የሚመስለው ማለት ነው እንጂ ሀቅ ካለ ትክክለኛ ነገር ካለ ያ ወረቀት ቢመጣ ራሱ ምንም የሚያስፈራ የሚያስደነግጥህ ነገር የለም። ምክንያቱም ላልተረጋገጠ ነገር ሚስት ነኝ ብላ ለመጣች ሴት ማንኛውም ህግ ግዴታ ባልሆን ስለማይልህ ማለት ነው። ህግ ታውቃለህ መቼም በደንብ አልነግርህም። ስለዚህ ልጅቷን በድብቅ ማግኘት ትክክል አይደለም። ትላንትና ሆቴል ውስጥ ለጸው እርጉዝ ሴት ናት ምን ያደርጋል ብለሽ ነው ምናምን ምናምን ላልከው ደግሞ እሷ ያው ገባህ አይደለ? ሴት ናት። ስለዚህ ሚስት ናት። በቃ አለ አይደለ? ልክ እንደ ልጅህ እናት እንደ ሚስት አድርጋ አስባለች። ሀይሚ ምን ታደርግ? አይፈረድባትም። እንደ ሆቴል ውስጥ ምን ላስረዳሽ? ሆቴል ውስጥ እንደ ከድሮ ፍቅረኛ ተገኝታ እርጉዝም ትሁን ምንም ትሆን እንዴት ነው ነገሩ ታዲያ? ያበሳጫል። ቡቡዬ ተው፣ ብስጭት ይገባኛል፣ ንዴት ይገባኛል፣ ያለህበት ኮንዲሽን ይገባኛል። ግን ደግሞ ቢሆንም ሀይሚ የምትወቀስበት ኮንዲሽን አይደለም። ትላንትና በጥፊ መታችኝ ብለህ ቡቡዬ ይህን ወንድም። ለማንኛውም ይሄ ጨዋታችሁ እስከ መቼ እንደሚቀጥል አናውቅም። ግን ምንድን ነው መሰላችሁ ይሄ ሳቃችሁ፣ ጨዋታችሁ፣ ደስታችሁ፣ ፍቅራችሁ በጣም ናፍቆናል። ስለዚህ እባካችሁን ስለ ሶስቱ ስላሴ ወደ ፍቅራችሁ ተመለሱልን እባካችሁን። በቃ ይብቃ። ፍትህ ለኛ ናፍቃችሁን በቃ። እና በስተመጨረሻም ያው እንግዲህ ተጨቃጭቀውም ተደባድበውም ጉጥልኝ አይብሩኪ እንደው አሳዘነኝ ሀራም